ሰላም ጤና ይስጥልን ተመልካቾቻችን የአክብሮት ሰላምታችንን እናቀርባለን። በኢትዮጵያ ወቅታዊ ሁኔታ ላይ በማተኮር ከፖለቲከኛ አበበ አካሉ ጋር ቆይታ እናደርጋለን። በኢትዮጵያ ዘርፈ ብዙ ጉዳዮች እየተነሱ ነው። ምርጫው፣ የፖለቲካ ውጥረቱ፣ ጦርነት፣ የኢኮኖሚው ድቀት፣ የኑሮ ውድነት፣ በርካታ ችግሮች የታጠረበት የኢትዮጵያ ወቅታዊ ሁኔታ በምርጫ ትኩሳት ታጅቦ ቀጥሏል። በእነዚህ ጉዳዮች ላይ በማተኮር ከፖለቲከኛ አበበ አካሉ ጋር ቆይታ ልናደርግ ነው። አብራችሁ እንድትዘልቁ ግብዣችን ይሆናል። አቶ አበበ በጣም አመሰግናለሁ። አጠቃላይ ከሆነ ጉዳይ ልነሳና በእያንዳንዱ አርዕስት ሰፋ አድርገን እንመለከተዋለን። ምን ላይ ነው ያለነው? ምን ላይ ቆመናል? አሁን ኢትዮጵያ ምን ላይ ነች ብለን ልንገልጽ የምንችልባቸው መገለጫዎች አሉ? መሳይ እንግዲህ ኢትዮጵያ የሚያዳልጥ ጭቃ ላይ እንደቆመች ነው የምቆጥረው። እንግዲህ በጣም ትልቁ ትኩረት የሚሰጠው ኢኮኖሚያዊ ጉዳይ ነው፣ ማህበራዊ ጉዳይ ነው፣ ፖለቲካዊ ጉዳይ ነው፣ የሰላም ጉዳይ ነው። እነኚህን ዘርግተን ስናያቸው አንድም ጤነኛ ነገር የለም። እነኚህ ዘርፎች ሁሉ ኢትዮጵያ ውስጥ በጽኑ የታመሙ ኢንቴንሲቭ ኬር ዩኒት ውስጥ የገቡ ህመምተኞች ናቸው። መታከም ያልቻሉ፣ መፈወስ ያልቻሉ ባለፉት 5-6 ዓመታት በተለይ የዚህ የለውጥ ኃይል የሚለው አካል ስፔሻሊ ብልጽግናም ተመስርቶ ከስድስተኛው አገራዊ ምርጫ በኋላ ባለው 5 ዓመት ውስጥ ቢሆን መፈወስ ያልቻሉ መድኃኒት ያልተገኘላቸው ችግሮች ናቸው። በሀገር ውስጥ ያለው ጦርነት በጣም በርካታዎች ግጭት ይላሉ። አንዳንድ ሚዲያም ላይ እኔ ጦርነት ብዬ ስል ማሰብ እንደተሳነሱ አድርገው ጭምር የሚገጹኛሉ። እንደኔ እምነት አንዲት ሀገር ከምትዋጋው አካል ጋር ምንም ይሁን ሽፍታም ይሁን ተራ ወንበር የሚሆን ምንም አይነት ይሁን ከምትዋጋው አካል ጋር አንዲት ሀገር ድሮን አንስታ የምትዋጋ ከሆነ መድፍና ታንክ የምታሰልፍ ከሆነ የውጊያ አውሮፕላኖችን የምታሰልፍ ከሆነ ጦርነት ውስጥ ነው ያለነው። እነኚህ እኮ የአየርና የምድር የቡድን መሳሪያዎች፣ ከባድ መሳሪያዎች አክተልትለ የምትዋጋ ከሆነ ይሄ ምን ግጭት ነው? የምን ውጊያ ነው? ቶታሊ ጦርነት ውስጥ ገብተናል። ለምንድን ነው የምንሸፍነው? ለምንድን ነው ለባብሰን የምናልፈው? በቃ ይሄንን በግልጽ ተነጋግረን እንዴት እናቁሙ ይለው ነው እንጂ ነው ተራጊት ነው የ3-4 ሰው እንትን ነው ተራ ሽፍታ ነው ብለን የምንደመድመው ነገር አገር ውስጥ የፈጠረ ያለውን ችግር ነው ያለን። ስለዚህ ኢትዮጵያ በብርቱ ችግር ውስጥ ነው ያለችው። ስፔሻሊ የውስጣችን የእርስ በርስ ግጭት መቋጫ ሊበጅለት ሲገባ ሁልጊዜ እንጮሃለን ከእናንተም ጋር ራሳችንን አሳልፈን ለአደጋ ይሰጠን እንጮሃለን። አንዳንዶቹ እንዲህ ስንጮህ የጫካውን ቡድን ምን ደግፍ አድርገው የብልጽግና ካድሬና ደጋፊ ሁሉ እኛ ላይ ያላዝናል። አይደለም፣ ከነሱ በላይ አገራችንን እንወዳለን። እነሱ ስልጣን ይወዳሉ፣ እነሱ ገንዘብ ይወዳሉ፣ እነሱ ጥቅም ይወዳሉ። እኛ ግን ሀገራችንን እንወዳለን፣ ለልጆቻችን ለትውልዱ የምናበቃትን ሀገር። ስለዚህ ይሄን የምንጮኸው ይሄ ይብቃን መተላለቅ እርስ በርስ ቁጭ ብለን ለምን እርቅ አናደርግም? ዋይኖት ለምን ወደ ድርድር ገብተን ችግሩን አንፈታም ነው ስፔሻሊ እንዳንድ ኢትዮጵያዊ እንዳንድ ፖለቲከኛ አንዳንድ መመር። ስለዚህ ይሄ የሰላም ጉዳይ እስካልተቋጨ ድረስ ይሄ ጦርነት ይሄ በየቦታው ያለው ችግር ኦሮሚያ በለው አማራማ ለይቶለታል። ቤኒሻንጉል ጉሙዝ አሁን በርካታ ችግሮች እኛ ነው። ጋምቤላ፣ አፋር የምናያቸው ችግሮች እስከሚቋጭ ድረስ እቺ ሀገር ሰላም አታገኝም። ለምንድን ነው ይሄን መቋጨት ያቃተን? ዛሬ ብልጽግና ፓርቲ ከጦርነት አውድማ ባላነሰ ለምርጫው ነው የሚንገበገበው። የመከላከያ ጀነራሎች ጭምር ምርጫው ላይ ነው ሲረባረቡ የምናየው። እንዴ ምንድነው ምርጫው? ማንን ሊያሸንፍ ነው ምርጫው? ማን ነው ብልጽግናን የሚያሸንፈው? እውነት ለመናገር አቅም ያለው ፓርቲ አለ እንዴ አሁን ኢትዮጵያ ውስጥ ብልጽግናን የሚያሸንፍ? እንዴ ለምንድን ነው የምንወሻሸው? ምንድን ነው የፈራው ብልጽግና ይሄን ያክል ቀበቶውን ፈቶ እዚህ ሀገር ውስጥ ካሉ በጣም የቀነጨሩ ፓርቲዎች ጋር ለምን ይያያዛል? ማን ነው የሚያሸንፈው? እሱን ቶታሊ እኮ ያለቀ ጉዳይ ነው። እንዲያውም እሱ ነው ወንበር ቢስጣቸው የቀነጨሩት ፓርቲዎች ትንሽ ጥቂት ሰዎች እንዲፋፉ እሱ ወንበር እያደላቸው ባለበት ሁኔታ ምንድን ነው ይሄን ያክል ፍርሃቱ? እሱ ነው እንደሚያስጨንቀው ብልጽግና። ይሄንን እያየን ትልቁ የኢትዮጵያ ችግር ሰላም እጦት ነው። የውስጥ ችግራችንን ቁጭ ብለን እንፍታ ነው። ኢኮኖሚውን ተው እንግዲህ ትላንት አይተሃል። IMF ያወጣውን በኢኮኖሚክስ ትላንትና ያወጣውን መግለጫ አይተናል። ከምርጫውም ጋር ተያይዞ ከኢኮኖሚ አንጻር IMF ልጭንብን ያሰበውን ከ10 እና ከ15 ቀን በኋላ እያየን ነው። የነዳጅ ጉዳዩ፣ የዶላር ምንዛሪው ቶታሊ እግር ተወርች አስሆናል። የኢትዮጵያ ሕዝብ እኔ መሳይ እንዴት አድርጌ ልንገር? እኔም የድሃው አካል ነኝ። እንዴት ቋንቋ ያጥረናል እኮ ድህነቱን ለመናገር። እነ ወይዘሮ አዳነች አቤቤ እየወጡ በስንዴ ምርት ራሳችንን ችለናል ስላሉ ነው እንዴ? ቋንቋ እኮ ያጥረናል እንዴ? እንዴት ነው እሱ? በምን ቋንቋ እንናገር? በጣሊያንኛ፣ በፈረንሳይኛ በምን ቋንቋ እንናገር? ችግር እኮ የከፋ ነው። እያየነው እኮ ነው መሬት ላይ። ምናልባት በቪኤት የሚሄዱ ጥቁር በተለበጠ መኪና የሚሄዱ ሹማምንት ድህነቱን ላያዩት ይችላል። ጉልት ገበያ ሄደው ላይገዙ ይችላል። ነገር ግን የህዝቡን ሰቆቃ በታክሲ በአውቶቡስ እየተጓዘን ስናየው፣ በእግሯችን እየተጓዘን ስናየው፣ በእውነት ከራሳችንን ጓዳ ጭምር ስናየው በጣም ስሜታዊ የሚያደርግ ነው። ስማ የጠገበ የተራበን አያውቅም። 98 ቢሊዮን ብር የሚዘርፉ ሹማምንት ባሉባት ሀገር ህዝቡ በኑሮ ውድነት ቢጎብጥ ምን ትላለህ? ከህዝቡ ጉሮሮ የተነጠቀ ገንዘብ ነው። ይሄን ገንዘብ ለማስመለስ ፌደራል ፖሊስ ምን አደረገ? መንግስት ምን አደረገ? ዝርፊያው፣ ቅሚያው በጣም ብሶበታል።
ሰሞኑን የራሱ የብልጽግና አካላት ድርጅቱ ብልጽግና በሙስና የበከተ የበሰበሰ የነቀዘ መሆኑን እኮ እየነገሩ ያሉት ከራሳቸው ወገን እኮ የሆኑ ሰዎች መሳይ ኢኮኖሚውን ተው እንዴት እንደሚሆን ያለን የሚቀጥለውም እሱ የተራበ ህዝብ መሪውን ይበላል ብለዋል ፕሮፌሰር መረራ ጉዲና። እንግዲህ እንዴት አድርገውም እንደሚያሳልፉን መሪዎቻችን ጥሩ ነው። ማህበራዊ ነገር አበበ ከዚህ በፊት ይመስለኛል የዛሬ ወር አካባቢ ነው የተገናኘ ነው። በተመሳሳይ መገለጫ ነው የኢትዮጵያን ህዝብ ሁኔታ የገለጹትና አሁን በዚህ አንድ ወር ውስጥ ብቻ ያየናቸው የሰማናቸው ነገሮች ጆሮን ጭው የሚያደርጉ ናቸው። በየጊዜው የሚሆነው ሁኔታ የኢትዮጵያን ነገ ከነገ ወዲያ ምን ሊሆን እንደሚችል የሚታወቅ ነገር የለም። ግን በየዕለቱ ነገሮች እየከፉ እየተባባሱ እንደመጡ እያየን ነው። ስለዚህ የዛሬ አንድ ወርም የገለጹበት መንገድና አሁንም ተመሳሳይ እንዳይሆን ነው የኔ ስጋት። ያንንም በዚሁ መልኩ ነው ኢትዮጵያ ምጥ ውስጥ ጭንቅ ውስጥ ናት ያለችው ያልነው። አሁንም ምጥ ውስጥ ነው ጭንቅ ውስጥ ነው ወይስ ሌላ መገለጫ ይፈለግለት? ከዚህ በላይ በምን እንግለጸው? ቃላት እኮ አጥረውኝ ነው የሚል እኔ ቋንቋ መምህር እንኳን ሆኜ ያውም የአማርኛ ቋንቋና ስነ ጽሁፍ መምህር ሆኜ ደራሲ ሆኜ ቃላት ያጥሩኛል። እንዴት አድርገን እንግለጽ? ይሄን ስንል እኮ ይሄን መንግስት ኤክስትሪም ጠልተኝ ከጣሊያን የመጣ መንግስት አይደለም እኮ ይሄ መንግስት እኮ ከኛው አብራክ የወጣ ነው። የኢትዮጵያ ህዝብ እኮ አብራክ ፋይ እኮ ነው። ነገር ግን በቃ እኛ ተርበናል ስንል ጠግባችኋል፣ እኛ ታርዘናል ስንል ለብሳችኋል፣ እኛ ተጠምጠናል ስንል ጠጥታችኋል የሚለን መንግስት ነው ያለው። ችግራችንን የሚያይ ከንፈሩን እንኳን የሚመጥ መንግስት እኮ አይደለም። አይናችሁ ተከፍቶ አታዩትም ልማቱ ይሏል። ከልማት ተቋዳሽ ሆነን የዕለት ጉርስ ጠግበን ካልበላ ምን ትርጉም አለው መሳይ? እንዴ ሰው ያለ ምግብ እኮ አይኖርም። በእግዚአብሔር ቃል ይኖራል የሚለው መጽሐፍ ቅዱስ እንጂ እኮ ብልጽግና አይደለም። ሰው በእንጀራ ብቻ አይኖርም በእግዚአብሔርም ቃል እንጂ የሚለው የእግዚአብሔር ቃል ነው፣ ሰማያዊ መንግስት ነው። ምድራዊ የ4 ኪሎ መንግስት ግን በራሱ ቃል ሊያኖረን አይችልም። በልተን ነው የምንኖረው። ስለዚህ ይሰቀጥጣል። እንዴት አድርገን እንግለጹ? በቃ ቃላት ያጥረናል። ከዕለት ዕለት እኮ ነው እያንዳንዱ የኑሮ ውድነት ይጨምር መጣው። እንዴት ነው የምታስበው አንተ? እያንዳንዱ ነገር እኮ ነዳጁን ተመልከተው እስቲ። ምንም እንኳን እንደ ሰበብ ቢቆጠር ይሄ የመካከለኛው ምስራቅ ችግር ተመልከተው። ዛሬ ነዳጁ ስንት ብር፣ ዶላሩ ምንዛሬው ስንት ብር ደረሰ? በብላክ ማርኬት በገበያ ዋጋ። እንዴት አድርገን ነው ኑሮ የምንቋቋመው? አሁን ደግሞ IMF ከትላንት ጀምሮ የሚያስፈራራን ነገር አለ። እሱ ደግሞ ሲጨምር የኢትዮጵያ ህዝብ ድሃም ብዙ እውቀት እንደሌለው ስለሚታወቅ እነኚህ ኢንተርናሽናል የሆኑ እንትኖችን ምን እንደሆነ አይም ገበያው ላይ 1 ኪሎ ሽንኩርት ከ50 ብር 100 ብር ከ100 ብር 150 ብር ሲገባበት ምንድነው የተፈጠረው ብሎ ከመደንገጦች ዓለም አቀፍ ሁኔታዎችን የሚመረምር ማህበረሰብ እንዳነ ጠንቆ ያውቃል። ስለዚህ በመንግስት ቴሌቪዥኖች የሚተላለፈው ነገር ብቻ ነው የሚያደነቁርና ያው እኛ ትንሽ ፊደልም ስለቆጠርን ወደ ፖለቲካውን ተጠግተን ያለውን ተጨባጭ ሁኔታ ትንሽም ብትሆን የመመርመር አቅም ስላለን እንጂ የኢትዮጵያ ህዝብ ቋንቋ የለውም። በፍርሃት ቆፈን ውስጥ ስለተያዘ አይናገርም። መንግስትን የሚናገሩት እንደ እግዚአብሔርን እያማረረ እኮ መንግስትን እኮ ፈርቶ ዝም እኮ ነው የሚለው። ይሄ ነው እኮ አሁን መሳይ ለውጥ የለውም። የበለጠ እየባሰ ነው የመጣው። ምንም ለውጥ የለም። እያየው እኮ ነው። እናንተም ጋር ያለውን የዓለም ኢኮኖሚ ችግር ታውቃለህ። ነገር ግን የኢትዮጵያ ከዚህ የከፋ ነው። ነገ የዕለት ጉርስ እንኳን መሸፈን በማይቻልበት ሁኔታ ነው ያለነው። ምናልባት ሰሞኑን የወጡት ሪፖርቶችን የአይኤምኤፍንና ዘኢኮኖሚስት ያቀረበውን ዘገባ እንመልከተው። በሌሎች ባለሙያዎችም አስተያየት እንዲሰጥበት አድርገናል። እንግዲህ አይኤምኤፍ እንዳለው ከሆነ በኢትዮጵያ ያለው የአገዛዙ ተግባራዊ ያደረገው የማክሮ ኢኮኖሚክ ማሻሻያ በቂ አይደለም ነው። በቂ አይደለም ሲባል ተጨማሪ መከራ፣ ተጨማሪ ድቅድቅ ጨለማ ቀናቶች፣ ጊዜያቶች ለኢትዮጵያ ከፊት እየጠበቀ እንዳለ የሚያመለክቱ ናቸው። እንግዲህ ግብር መጨመር አለበት። አሁን በከፍተኛ ምሬት ውስጥ ያለው የኢትዮጵያ ማህበረሰብ ክፍል አሁን በተጨማሪ ግብር የበለጠ እንዲራቆት ሊደረግ መሆኑን አመላካች የሆነ ሪፖርት ነው በአይኤምኤፍ የወጣው። ሌላው ድጎማ ቀንስ ነው። ድጎማ መቀነስ አለበት ነው። የነዳጅ ድጎማ እንዲቀነስ፣ ሌሎች አገዛዙ ለህብረተሰቡ የሚያቀርባቸውን የተለያዩ ድጎማዎች ሙሉ በሙሉ እንዲቋረጡ ነው አይኤምኤፍ ማሳሰቢያ የሰጠው፣ ትዕዛዝ የሰጠው ማለት ይቀላል። ሶስተኛው የብር ምንዛሪን በተመለከተ ነው። ማስተካከያው በቂ አይደለም ነው። ብር ከዚህ በላይ መዳከም አለበት። ዶላር በበቂ ሁኔታ ጠንካራ አልሆነም። ብር አሁን ከተዳከመበት የበለጠ መዳከም መቻል ይገባዋል ነው። እንግዲህ በሌላ ቋንቋ ገለጽ ነው እንጂ ሐሳቡ ከዚህም የሚዘል አይደለም። ይህንን ሐሳብ ነው ያቀረበው። ይህንን ማሻሻያ ወይም ደግሞ ትዕዛዝ ነው የሰጠው። ትዕዛዙ ተፈጻሚ ስለመሆኑ ምንም ጥርጥር የለውም። ሌላው ዘኢኮኖሚስት ያወጣው ዘገባ ነው። ብዙ ነገር ብሏል። የአብይ አህመድን የቅዠት ፕሮጀክቶችን በተመለከተ በዝርዝር ያስቀመጣቸው ነገሮች አሉ። አንድ ነገርም በዚህ አጋጣሚ ጠቅሷል። በስልጣን ላይ ያለው አብይ አህመድ ለኦሮሞ ያደላል በሚል በግልጽ ነው ዘኢኮኖሚስት
ዘገባው ላይ ያስቀመጠው። የኦሮሞ ህዝብ ከፍተኛ ስቃይ ውስጥ እንዳለ ቢታወቅም የአብይ አህመድ አገዛዝ ለማን እንደሚያደላ ከፖለቲካና ከኢኮኖሚ ተጠቃሚነት አንጻር በዝርዝር መመልከት ይቻላል። ዘ ኢኮኖሚስት የዘረዘራቸው አሉ። ነገር ግን ከኢኮኖሚ አንጻር ስናይ እየኮሰመኑና እየቀነጨሩ በአሁን ሰዓት እየፋፉና እያደጉ ያሉ እነማን እንደሆኑ በግልጽ ይታወቃል። ዛሬ አብይ 7ኛውን አውሮፕላን ማረፊያ በነጌሌ ቦረና በይፋ መርቋል። ባለፉት 8 ዓመታት 7 አውሮፕላን ማረፊያ በኦሮሚያ ክልል ተሰርቷል። በሌላው ክልል ግን በዚህ ደረጃ የተገነባ የለም። እንደውም በአማራ ክልል እንደምንሰማው ከሆነ የተጀመሩት እንዲቋረጡ ነው የተደረገው። ከአዋሽ ወልዲያ ሐራ ገበያ የሚሄደውና ወደ 4 ቢሊዮን ዶላር ወጪ የሚደረግበትና ሂደቱ ከ80 በመቶ በላይ ያለቀው የባቡር መንገድ አብይ አህመድ አዋጭ አይደለም ብሎ እንዲቋረጥ አድርጓል። እነዚህ ነገሮችን እያየን ነው እንግዲህ የኢትዮጵያን ፖለቲካ በሚገባ በቅጡ ይሄ ሰውዬ ማን ነው ብለን መረዳትና ትግሉንም ከዚህ አንጻር መቃኘት የሚገባው አቶ አበበ መሳይ በጣም ግዙፍ የሆኑ ጉዳዮችን ያነሳው በጣም ረጅም ሰዓት የሚወስዱ ብዙ መተንተን የሚገባን ነገር ነው። የማክሮ ኢኮኖሚውን ማሻሻያ በተመለከተ እኔ ኢዜማ ውስጥ በነበርኩበት ሰዓት እንግዲህ በወቅቱ የኢዜማ መሪ የነበሩት ፕሮፌሰር ብርሃኑ ነጋ የተማሩት ኢኮኖሚክስ ነው። የኢኮኖሚክስ ትልቅ ምሁር ናቸውና እሳቸውም ጭምር ባሉበት የኢዜማ ስራ አስፈጻሚ ኮሚቴ መግለጫ ስናወጣ ይሄ የአይኤምኤፍ እንትን አያስኬድንም፣ ይሄን ጉዳይ መቀበል የለበትም መንግስታችን በሚል እኛም መግለጫ ወጥተናል። እሳቸውም በብርቱ ሲወጉቱ ነበረ። ነገር ግን አልተቀበለም። መንግስት ተቀበለው። ይህን የማክሮ ኢኮኖሚ ማሻሻያ ዛሬ ጥንብርኩሳችን ወጥቶ የኑሮ ውድነቱ እያወላገደን እንድንሄድበት ያደረጉት ተዉ ሲባሉ ጠቅላይ ሚኒስትሩ ያደረጉት ነገር ነው። ከዚህ አንጻር እንግዲህ ወደሽ ከተደፋሽ ቢረቅጦሽ አይክፋሽ ነው የሚባለውና ወደን ተደፍተናል። በብልጽግና በጠቅላይ ሚኒስትሩ ግፊት ግን ይሄን ስናስበው አሁን በቂ አይደለም የሚባል ነገር ግብሩን ተው። እኔ እኮ ነጋዴው ግብር የሚከፍለው ሌላ ተጠቃሚ እኮ ሲጠቀም ነው። ዛሬ ሆቴሎችን ብታያቸው ባዶ ናቸው። ሱቅን ጉልት ላይ የምንገዛው እኮ የዕለት ጉርሳችንን ለማሟላት ነው። ማነው ዛሬ ሆቴል ገብቶ የሚዝናናው? ማነው ሆቴል ገብቶ ምግብ የሚበላው? ስጋማ እኮ በስጋ ቤት በላይ ሰላም ነው የስጋ እንደምን አደርክ ብለነው እናልፋለን እንጂ ፍራንክሊ ስፒኪንግ ማነው ስጋ ገዝቶ የሚበላው ዛሬ ኢትዮጵያ ውስጥ? ድጎማን መቀነስ የሚለው ትልቁ ችግር ድጎማ። መንግስት ዜጎችን ይደጉማል። የትኛውም ሀገር ላይ እኮ ይደጉማል። ባደጉት ሀገሮችም እኮ ይደጉማል። በቀደም ኬንያ ይሄ አይደለም እንዴ የነዳጅ ዋጋ ቢጨምር እንዳለ ወጣቱ ከተማውን አተራምሶት ናይሮቢ እንዴት አድርጎ መንግስትን ወደ ቦታው እንዲመለስ እንዳደረገው ድጎማ እኮ ታደርጋለህ። ህዝቡ አልቋቋም ሲል መንግስት ግብር ከሚሰበሰበው ገንዘብ ለህዝብ ድጎማ ያደርጋል። ይሄን ድጎማ እንዲቀንሱ የነዳጅ ዋጋ አሁንም አልበቃም ነው የሚለው። ይሄንን ትጨምርበታለህ። የብር የመግዛት አቅም ኢትዮጵያ ውስጥ መዳከም አለ። እንዴት የሀገርህን ገንዘብ አዳክመው ስትባል እሺ አዳክመዋለሁ ብለህ እንዴት ትወስዳለህ? አይከብድም? ምን ይብላ ህዝብ? ብራችን እኮ ዛሬ ተራ ብር ነው። ዛሬ 100 ብር እኮ የ5 ብር እንኳን ዋጋ ያክል የለውም። ግን ምንድን ነው የምናደርገው? ይሄንን ሲጫኑን ተጫናቸው። ዶላርን ጠንካራ ለማድረግ ከየትም ጣ ምን ያድርግ? ዛሬ እኮ ነጋዴው በርካታ የንግድ ድርጅቶችን ይዘጋል። አትጠራጠር። ማን ነው ዛሬ ኢኮኖሚው ልውስ የሚያደርገው? እግር ተወርች ታስረናል። የአይኤምኤፍ ትእዛዝ ነው ትፈጽመዋለን። ወደን የገባንበት ነው። ዘ ኢኮኖሚስት ትላንትና ያወጣው እንትን በጣም በርካታ እውነትነት አለው። ነገር ግን በጣም የማዝነው ይህ መንግስት ለኦሮሞ ህዝብ ያደላል። ከኦሮሞ ህዝብ በላይ ዋጋ እየከፈለ ያላለ እንዲ አሁን ኢትዮጵያ ውስጥ እውነትን እንነጋገራ። እንዲያውም ነግርሃለሁ አሁን የኦሮሞ ህዝብ የከፈለው ያለውን ዋጋ አክቲቪስቶችም ሆኑ ሌሎች እንትኖች ብዙ አያወጡም፣ አያጋልጡም። የኦሮሞ ህዝብ እኮ ዛሬ በድህነት አረንቋ ውስጥ ነው ያለው። በራሱ እንኳን እንትን መጠቀም የማይችል ህዝብ ነው ያለው። ምንድን ነው ያገኘው የኦሮሞ ህዝብ? በወያኔ ዘመን መለስ ዜናዊ ትግራይ ሆነው ኢትዮጵያን ስለገዙ የትግራይ ህዝብ እኮ በአፍንጫው ቅቤ አልጠጣም። የትግራይ ህዝብ ባዶ እግሩን ሲሄድ የነበረ ጥቂት የትግራይ ተወላጆች በተለይ የሐዋስ ሰዎች ዛሬም በህይወት ያሉ የሐዋስ ሰዎች እንደፈለጉ የፈነጠዙበት እንበር ተጋዳ ላይ እያሉ እንጣጥ ያሉበት ዘመን ነበር ያ ዘመን። ዛሬም የኦሮሞ ህዝብ ኢትዮጵያ ውስጥ ምንድን ነው ጥቅሙ? ምንድን ነው ያገኘው? አብይ አህመድ ጠቅላይ ሚኒስትር ሆኖ ኦሮሞ ስለሆኑ ምንድን ነው የኦሮሞ ህዝብ ያገኘው? የተቸረው ነገር አለ? እኔ ከኦሮሞ ጋር ነው የምኖረው። አሁንም ከአዶላ ጀምሮ ከጉጂ ጀምሮ እስከ አዲስ አበባ ድረስ ከኦሮሞ ህዝብ ጋር ነው የሚኖረው። ምንድን ነው የኦሮሞ ህዝብ ያገኘው ጥቅም? ለምንድን ነው በስሙ የሚነገደው? በስሙ የሚነገዱ ጥቂት ካቢኔዎች፣ ዘራፊዎች፣ ደም መጣጮች እነሱ ስለተመቻቸው ድሃው የኦሮሞ ህዝብ ተመቸው ነው። ዛሬ የኦሮሞ ህዝብ ያለበትን ችግር ማየት በተለይ ወለጋ ላይ ስለ አማራው መፈናቀል መገደል እናወራለን። ስለ ወለጋው ኦሮሞ እዛ ስላለው ኦሮሞ መገደል መፈናቀል ቅድም አንስተዋል። ጠቅላይ ሚኒስትሩ 7ኛውን አውሮፕላን ማረፊያ ለማስመረቅ ነገሌ ቦረና ናቸው። እኔ ነገሌ ቦረና ተወልጄ ካደኩበት አዶላ 120 ኪሎ ሜትር ርቀት ነው። ነገሌ ጎረቤታችን ነው። እንሄድ ነበር በብዙ መልኩ። ሰሞኑን ሲዳማና ጉጂ መካከል የተፈጠረው ችግር እኔ ተወልጄ ያደኩበት ግርጃና ጨምቤ መካከል አሮሳና ጨምቤ መካከል የተፈጠረ ችግር ነው። የኔ የትውልድ ስፍራ እትብት የተቀበረበት። ምን አለበት ጠቅላይ ሚኒስትሩ አውሮፕላን ማረፊያውን ጥሩ ነው
ጥሩ እኮ ነው አይደለም? በአየር የሚያጓጉዘን በመሬት የሚያስኬደን ሰላም ቢኖር በአውቶቡስም በእግራችን ምን ይላል? ችግር የለውም። ኢትዮጵያ ዛሬ በአውሮፕላን የሚያጓጉዝ ገንዘብም አቅምም የለም። በእግር የሚያስኬድ ሰላም በእግራችን ከአዶላ ተነስተን ድሮ ሻኪሶ ነው ነበር 21 ኪሎ ሜትር። ዛሬ ህዝቡ እንደ ልብ የሚንቀሳቀስበት አይደለም። ስለዚህ ሰላሙ ተጠብቆ በመኪናም በእግርም የሚካሄድበት ሲቹዌሽን የሚፈጠር ያ አየሩን ሰማዩን የሚችል ሲጓዝበታል። ነገር ግን በሲዳማና በጉጂ ኦሮሞ መካከል የተፈጠረው ችግር ያን ያክል የኢኮኖሚ ችግር ሲፈጠር ያን ያክል ህዝብ ሲያልቅ ሚዲያዎቹም እሳቸውም መጽሐፉም ቄሱም ዝም ብለው ሊያስመርቁ ይሄዳሉ። ምን ዋጋ አለው? ምድር ላይ ዜጎች እርስ በርስ የተፋጩ ሰማይ ላይ ብንበር ምንድነው? ክንፍምና አይደለም በአውሮፕላን በብረት ተቀጥቅጦ በሰራ እኛ እንደ መላእክት ክንፍ አውጥተን እንኳን ብንበር ምን ትርጉም አለው? ዜጎች ሰላም ካላገኙ፣ ዜጎች ወጥተው መግባት የማይችሉ ከሆነ፣ ዜጎች እርስ በርስ ጎራ ለይተው ዘር ለይተው እንደሚጨፋጨፉ ከሆነ ያ ሁሉ እንሰትና ሙዝ ተጨፍጭፈው ዩቲዩብ ላይ ስናየው፣ ፌስቡክ ላይ ስናየው፣ ቲክቶክ ላይ ስናየው አይቀፍም ወይ? ይሄን ማድረግ ያልቻለ መንግስት በሰማይ ላይ አውሮፕላን አበረርኩ ብሎ ቢነግረን ለአህያ ማር አይጥማትም ነው የሚሆነው። አህያ ማር ብትልስ አይጥማትም፣ ለአህያ ማር አይጥማትም። ህዝቡ ታች ነው ያለው፣ መሬት ነው ያለው። መሬት ያለ ህዝብ ምን ይጥመዋል? እስቲ መሳይ መጀመሪያ እዛ መሬት ላይ ያለው ነገር ወጥቶ መግባቱ በእግሩ ጭምር ሰላም መሆን አለበትና እኔ እነኚህ የልክ መንግስት ሰማያት የሚያስገቡ ፕሮጀክቶች እኔ ሆነውልን ብናይ ጥሩ ነው። ጠቅላይ ሚኒስትሩ ብዙ ጊዜ ይናገራሉ። እኔም ተቻለሁ ባገኘሁት ሚዲያ ራሴን በጣም ለከፋ ነገር አሳልፌ እታገላለሁ። አሁንም እታገላለሁ። ነገር የሚገርም እውነት ነው ብዬ ያመንኩበትን በእኔ ተራ አንደበት እናገራለሁ። እንዴት ነው እሱ የማንጨብጠው ተስፋ የማንጨብጠው ነገር እንደ ሙሴ መና እንኳን ለእስራኤል ህዝብ እንደወረደው እኮ አይደለም። አሁን የማይጨበጥ ተስፋ ይዘን የምናልመው ዛሬ እኮ ሰው የዕለት ጉርሱን ይፈልግበት ነው። የዕለት ጉርሱን መሸፈን ያልቻለ ህዝብ እንዴት ነው እሱ የዛሬ ስንት ዓመት መንግስት ሰማያት ትገባለህ የማይታወቅበት ጊዜ በጣም ያመኑ የጠነከሩ አባቶች አማኞች እንኳን መንግስት ሰማያትን በጥርጣሬ እኮ ያዩታል። ብዙዎቹ ስጋቸው አሸንፈዋቸው እኮ ነገ ማላቀው መንግስት ሰማያት በተስፋ ከመጠበቅ ዛሬ ስጋ የሚፈልገውን ነገር ላድርግ ብሎ እኮ በጣም ብዙዎች በኃጢአት ጭምር ይወድቃሉና እንዴት ነው እሱ እንደዛ አይነት የቁም ቅዠት የቀን ቅዠት ውስጥ ነው የምንገባውና ከዚህ ይልቅ የሰውን የዕለት ችግር የዕለት ኑሮ በሚቀርፍ መልኩ መካሄድ ብቻ ጥሩ ነው። ከዛ ውጪ በዚህ ደረጃ የኢትዮጵያን ህዝብ እንደው አለባብሰነው እናርፋለን ወይም በዚህ ደረጃ ሆድ በጎመን ቢደልሉት ጉልበት በዳገት ይለግማል ይላል። ጠግቧል ብትለው ጉልበት በኋላ በዳገት ይለግማል። ቅባት ይፈልጋላ፣ የሆነች ቅቤ ነገር ይፈልጋላ፣ የሆነች ስጋ ነገር ይፈልጋላ ጉልበቴ። ይሄን ማድረግ በሚያስችል መልኩ ህዝብን ማዘጋጀት ሲገባ በተስፋ እንጀራ ዝኑ ወጥረ በዚህ አይነት ቀጀ ውስጥ መሄድ በጣም አስቸጋሪና ልንወጣው የማንችለው አረንቋ ውስጥ በኋላ መንግስትም ሊመልሰው የማይችል ችግር ይገጥመዋል። ወደ ምርጫው ጉዳይ እንምጣና ከምርጫው ጋር የተያዙ ነገሮችን እናንሳ። ኢትዮጵያ ውስጥ የፖለቲካ የኢኮኖሚ ማህበራዊ ቀውሶች ተበራክተው ነው ያሉት። ቀኑ ሙሉ ብናወራ የሚበቃን አይመስለኝም። እንደው ከምርጫው ጋር ተያይዞ ያው ለሁሉም እንግዶች የማቀርበው እና የማንሰው ሀሳብ ነው። ምርጫ ለማለት የሚያስቸግር ነው። የአብይ አህመድ የስልጣን ማስቀጠያ ድግስ ወይም ደግሞ ትዕይንትም ግርግርም እንበለው ሌላም ስም እንስጠው ከዛ የዘለለ ስያሜ ሊያገኝ አይችልም። የአማራ ክልል ፖሊስ ኮሚሽነር በአማራ ክልል ምንም አይነት ችግር ሳይኖር ምርጫውን ለማከናወን የሚያስችል ሁኔታ ተፈጥሯል ይላል። በአማራ ክልል ምርጫ ማድረግ እንችላለን፣ ምንም ኮሽ ያለ ነገር የለም ይላሉ። እስቲ ስለ ምርጫው እናንሳ። ሰኞ ዕለት በግንቦት 24 የመንግስት ስራ የግልም ስራ ቆሞ ምርጫው እንደሚከናወን ምርጫ ቦርድ አስታውቋል። መሳይ እንግዲህ የግድ ማንሳት ስላለብን ስላልክ ነው እንጂ ብናነሳው እኔ የምርጫም ካደረሰኩም አልመርጥምም አልመርጥም እጩም አይደለው ምንም አይደለው እምነትም የለኝም በዚህ ምርጫ ላይ። እባክህ መንግስትን ብቻ አታንሳ። ለምን ፓርቲዎችን አታነሳም? ከምርጫ በኋላ እነግርሃለሁ የፓርቲዎችን ገመና። አሸን ፓርቲዎች አሸን ክንፎች የሚል አሸን ፓርቲ ገበያው ላይ ደርቶ ክንፋቸው አሸን ሆኖ እየረገፈ የሚገኙ ፓርቲዎች አሁን ሪሊ ለአቅመ ፓርቲ የደረሰ የኢትዮጵያ ውስጥ ፓርቲ አለ? እኔም ብለህ የኢትዮጵያ ህዝብ የዋዝ ስለሆነ እዚህ ምርጫ ላይ በሚደረግ ክርክር በባዶ ሜዳ ዘራፍ አካኪ ዘራፍ በጣም ነው የሚያሳፍረው። የሚገርም ነገር አካኪ ዘራፍ ባለበት ደረጃ መሬት ላይ አለን ወይ የሚለው ቢነሳ ባዶ ዜሮ ታውቃለህ፣ ኤምፒቲ ውሸት ነው። በዚህ ዘመን ደግሞ ፓርቲዎች አየህ ማር መላስ ስለጀመሩ አሁን ደግሞ ብልጽግና በስድስተኛዋ አገራዊ ምርጫ ትንሽ ማር አስላሰ ኢዜማን አብንን ምናምን ለመሳት ውሸት ነው። ከብዙ ፓርቲዎች ማር ልሰዋል። አንዳንድ እንትንም ቢሆን አሹመው ማር ልሰዋል። ይሄን ለኢትዮጵያ ህዝብ ማወቅ አለበት። ዛሬም ይሄን ማር ደግሞ ለመላስ እያንዳንዱ ፓርቲ ሲረባረብ ታያለህ። ፓርላማ ለግማት እኮ ከፓርቲ ርዕዮተ ዓለሙን አላማውን ሳይደግፉ ሁሉ መተው እኮ የተቀላቀሉ አሉ። ለምን ፓርላማ ለመግባት? ለምን ደሞዝ አለ፣ ጥሩ ደሞዝ። ለምን ጥሩ ቤት አለ፣ መኪና አለ፣ በጣም በርካታ ጥቅማጥቅሞች አሉ። እውነት ነው የምነግርህ፣ ከራሴ ጀምሮ ነው የምነግርህ። እኔ ካለሁበትም አባል ከሆንኩበት ፓርቲ ጀምሮ
ሆዳሞች በዝተውበታል። የኢትዮጵያን ፖለቲካ በሆድ እየተገዛ ያለበት ዘመን ላይ ነው ያለነው። እሱን ከምርጫ በኋላ ማአት ነገር የሚዘረገፍ ማአት ነገር ስላለኝ እናወራዋለን። እግዚአብሔር ጤና ይስጠን፣ ሰላም ነው። ከዚህ በዘለለ ግን ይሄ ምርጫ ኦልሬዲ መጠናቀቁ ይታወቃል እኮ። ትናንትናም ዘ ኢኮኖሚስት ባወጣው እንትን ላይም ተናግሯል እኮ። በቃ ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ይሆናሉ። ጠቅላይ ሚኒስትሩም ተናግረዋል። ተው ዘ ኢኮኖሚስት ምን አስኬደን? ጠቅላይ ሚኒስትሩ ፓርላማ ላይ ተናግረዋል። በሚቀጥለው ምርጫ እኮ እንዲህ አይሆንም። ይሄ ፓርላማ ውስን የሆኑ ተቃዋሚዎች ገብተው ዥንጉርጉር ይሆናል፣ ይገባሉ፣ ይለቅላቸዋል ወንበር ብለውናል እኮ። የተለቀው ወንበር እኮ ይታወቃል። ብልጽግና በማይወዳደርባቸው ቦታዎች ተቃዋሚዎች ናቸው የሚገቡ። ይሄ በግልጽ ይታወቃል። ተቃዋሚዎችም ያውቃሉ። የተለቀላቸው ወንበር ያውቃሉ። ሱፍና ከረባት እየገዙ ነው የፓርላማ አባል ለመሆን አሁን ፓርቲዎቹ አዳዲስ ሱፍና ከረባት ለምን እንወሻሻለን? ክልል ያሉ ፓርቲዎችም አገር አቀፍ ፓርቲዎችም እውነቱን ነው መነጋገር የሚገባል። ያድርግላቸው፣ ችግር የለብንም። ነገር ግን እውነት ኖሮ በምርጫ ፖለቲካ መሸናነፍ ቢኖር፣ ምርጫው ተአማኒነት ኖሮ እንደ ልባችን የምንንቀሳቀስበት ቢሆን፣ ሁሉም አሁን የተዋደሩት ፓርቲዎች ጥምረት ቢፈጥሩ እንኳን መንግስት መስረት አይችሉም። ፓርቲዎቹ መካከል ያለው መገፋፋት አይታለደን ትብብር ላይ ቋንቋቸው ተደባልቆ ሲገፋፉ እኔ ያለሁበት እንዲህ ነው የሚገፋፉት። እኔም ማላውቀው መግለጫ ወጥቷል። ይሄ እኔ አይደለም ለቀን እንውጣ ለቀን አንውጣ ትርሙስን አይተዋል። ዛሬ ደግሞ እያንዳንዱ ሚዲያ ላይ እየወጣ ይተራመሳል። ያልተዋሃደ ነገር እነኝን ይዘን ነው ወይ በሚቀጥለው ብልጽግና እኔ ምን እንዳስፈራሁ ዝም ብያ ያለው የሚገርም እያንዳንዱም ነገር ትርምሱ ብልጽግና ራሱ ይህን ያክል ቲሸርት በጀት መድበው ሲያሳትም ኮፍያው፣ እስካርፉ፣ ምኑ፣ ቅስቀሳው፣ መኪናውን ሳይ የፖስተሩ ምንድን ነው ይህን ያክል ያታገለው? ማን ነው ብልጽግናን የሚያሸንፈው? የትኛው ፓርቲ? እኔ ብልጽግና ዝም ብሎ በተራ ድንፋታ በተራ ፉከራ የሚበረግ ከሆነ ይሄ መንግስት አይደለም። የውጭ ጠላት ይመጣ ያስጠቃናል ማለት ነው። ዘራፍ እያለ እንዴት ነው እሱ ማያየው? ቴስት አያደርግም እንዴ? ያውቃል እኮ። ምንድን ነው ይሄን ያክል ችግር ውስጥ የገባው? በእውነት ነው የሚለው ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ቀደም ሲል ሊዋደሩ ከነበሩበት ስፍራ ካለው ችግር የተነሳ ጓዛቸውን ጠቅለውና ተሰደው ባህር ዳር ከተማ ነው የመጡት። እኔ በቀደም ባህር ዳር ከተማ ላይ ያደረጉትን ንግግር ስሰማ እንደ አንድ ተራ ኢትዮጵያዊ ተሸማቅቅ ያለው በጣም ነው ያፈር ነው። ሪሊ የባህር ዳር ስቴዲየም የሚጠናቀቀው ለአርሰናል ነው፣ ለማንቸስተር ነው፣ ለሊቨርፑል ነው፣ ለማንቸስተር ሲቲ ነው እንዴ? ለኒውካስል ነው? ጠሩት እኮ እያንዳንዱን የእንግሊዝ ፕሪሚየር ሊግ የአውሮፓን እንትን ጭምር እንዴ? ለምን? እንግዲህ ምናልባት በቀደም ለታ በአርሰናል ከ22 ዓመት ዋንጫ መብላት በኋላ አዲስ አበባ ላይ ሆነ መላ ሀገሪቱ ያለው ወጣት ለእግር ኳስ ያለውን ፍቅር በዛ ደረጃ ራሱን አሳልፎ ሰጥቶ ስለገለጸ አይዟችሁ በሚቀጥለው አርሰናል ይመጣና ባህር ዳር ሜዳ ላይ ይጫወታል። የዛን ጊዜ ደግሞ የበለጠ ተረካላችሁ። ስለዚህ እኛን ምረጡ የሚል ከሆነ እቺ አስቂኝ ቅስቀሳ ለዘመናት ተጽፋ የምትቀመጥ እኛም ነገ እድሜ ሰጥቶን ስንጽፍ የምንጽፋት ናት። የሳቸው ንግግር በጣም ነው የሚያሳፍረው። ትውልዱም ላይ መቀለድ ነው። ትውልዱ በስፖርት ስሜቱን የገለጸው መብቱ ነው። ከዚህ በዘለለ ግን ምን አለበት የእኛን ሀገር ቡና፣ የእኛን ሀገር ጊዮርጊስ፣ የእኛን ሀገር ሲዳማ ቡና፣ የእኛን ሀገር ወላይታ ዲቻ፣ የእኛን ሀገር አርባ ምንጭ ከነማ፣ የእኛን ሀገር ባህር ዳር ከነማ ለማሳደግ እዛ ሜዳ ላይ ቢናገሩ ምን አለበት? ከነዋን ኩካኑ የምሮ ነው ኦኮቻን ምናምን አንድ ወቅት ላይ ጡረታ የወጡ ወይም ጫማቸውን የሰቀሉ ታኬታቸውን የሰቀሉ እግር ኳስ ጨዋቾችን በብዙ ሚሊዮን ብር አምተው እዚህ ዶላር ኢትዮጵያ ውስጥ ሲሉ ነበር። አልፈው ተርፈው ደግሞ ቲክቶከሮችንም አምተው ገጽታን ግንባታ በሚል ሲያሳዩ ነበር። እንደው ጅልነን እንደኛ እኛ እንደው አልተማርንም። እኛ ስሜት የለንም። ቱዛት ኤክስቴንት ነው የኛ ስሜት። ኢትዮጵያዊ ሴት የለንም። ኢትዮጵያዊ ባህል የለንም። እውነት ለመናገር መሳይ ለምንድን ነው ምክትል ጠቅላይ ሚኒስትሩ በዚህ ደረጃ በኢትዮጵያ ወጣት የሚያላቅጡ? የኢትዮጵያ ወጣት የአርሰናል የማንቸስተር ደጋፊ ቢሆንም እኮ በአገሩ ኩራት እንዲኖረው ማድረግ እኮ ነው ያለባቸው። ልጆቻችን ወይም ወጣቶቻችን ለውጭው ኳስ ያን ያክል ስሜታቸውን አስገሰው ቀልባቸውን ጥለው ሲበሩ እንዴት አድርገን ወደ ኢትዮጵያዊነት ስሜት እነኝህ ወጣቶች እንመልስ ይላል እንጂ የሚመራ መንግስት ለአርሰናል ከንፈዋልና ወጣቶቹ። ስለዚህ የሚቀጥለውን ምርጫ እንዲመርጡን በሚቀጥለው የባህር ዳር ስቴዲየም ሲመረቅ አርሰናል እናመጣለን። አርሰናልን አይደለም በእጃቸው በእግራቸውም በምርካቸው ቢሄዱ አርሰናል መጥቶ መቼም ባህር ዳር ሜዳ ላይ አይጫወትም። ለምን ነው አሻለን? የማይሆን ነገር የማይሆን ተስፋ ለምን ትገባለህ? አርሰናል ነው ባርሴሎና ነው ማድሪድ ነው የሚመጣው የባህር ዳር ሜዳ ላይ ምን አትነው ይመጡልህ አንተ ጋር? ኢትዮጵያ እስከ መፈጠሯም የማያውቁ ሁሉ ተጫጭቆ ያሉበት ነውና አንዳንድ ጊዜ ነገር አሳምርን የምርጫ ቅስቀሳ አሳምርን ተብሎ በዚህ ደረጃ ወጥቶ መዘባረቅ ተገቢ አይደለም። ትዝብት ላይም ይጥለናል። ህዝቡ እኮ ይታዘባል፣ ወጣቱም ይታዘባል። እግዚአብሔር ይርዳን። ምናልባት ዛሬ የምርጫ ቅስቀሳ የመጨረሻው ቀን ነው ተብሎ ነው እንግዲህ ኢንተርቪው ያደረግነው። እኔ ምንም ፓርቲ ውስጥም ስለሌለው ነገም ተነጎዳያም ባደረግ ከምርጫ ጋር ተያይዞ የሚጠይቀኝ አካል ካለም ለመጠየቅ ዝግጁ ነኝ። በጣም ነው የማመሰግነው አቶ አበበ አካሉ፣ ፖለቲከኛ፣ መምህር፣ ደራሲ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እንደተባለው ምርጫው ይካሄዳል። አብይ አህመድ 100% አሸንፎ በጠቅላይ ሚኒስትር ይሁን በፕሬዚዳንት መዋቅር ከእንደገና ደግሞ ሌላ 5 የጨለማ ዓመታትን
ኢትዮጵያ ላይ ይዞ ሊመጣ ስልጣኑን ይረከባል። እንግዲህ ኢትዮጵያ ህዝብ ነው የሚወስነው። ህዝባዊ ቢተኝነት በተለያዩ ወገኖች ሊካሄድ የሚችልበት እድልም እንዳለ እየተነገረ ነው። አንድ ላይ ነገሮችን እናያለን። የኢትዮጵያ ሁኔታ በእያንዳንዱ ቀን አዳዲስ ክስተቶችን ይዞ የሚመጣ በመሆኑ በቅርቡም ልንገናኝ እንደምንችል ተስፋ አደርጋለሁ። በድጋሚ አመሰግናለሁ። መሳይ